እኔ እናንተ መሀል ፍቅር ስላለ ሁሉንም ነገር በጊዜ ሂደት ይስተካከላል ብዬ አሰብኩኝ። ልገበያልሽ ነው? አልሐምዱሊላህ በጣም ነው ደስ የሚለኝ እንጂ በጣም ታግበን። እሺ ማሜ ግን ምን አግብቻለሁ። ያው ሁለተኛ ይመችሻል። እሺ ምን ፈለግሽ? የቤት ሰራተኛ፣ ባል? ምን ፈለግሽ? ባል? አሃ ኦኬ። ባል እንኳን አሁን ላይ በጣም በቃ አለቀ የጠፋ አለ ግን በሰዓት ፈልገሽም መሰለኝ ያገባሁት ለዛውም በደላላ። እኔ በቃ ከአንቺ ጋር መጨቃጨቁ አልባሌ ነገር እንኳን ከቤቴ ውጭልኝ። በቃ ከቤቴ ቤቱ የማን እንደሆነም ተረሳ። በተነስ ያለህን ለቅመህ ውጣልኝ። ምን አለ ደግሞ ካለዚህ ኮት ሌላ ወጣልኝ። ተነስ። ባለቤትሽን በፎቶ ነው ያየሁት። እንደው በአካል ካላገኘሁት ብዬ አሁን መምጣቴ ነው። ባለቤቴ ልታገኝ? አሁን እንግዲህ ወደ ቤታችሁ እየመጣሁ ነው። አደራ ደውይለት፣ ቶሎ ይጠብቀኝ። እንግዲህ በእናትህ ጉድ ሆንኩ። ምን ነው ጉድ ሆንኩ። ባሌ ጠፋ። አዎ ባሌ ጠፋ። ቶሎ በል ደውልለት፣ ቶሎ በል። ቆይ ተረጋጊ። እንዴት ተፈጥሮ ነው? አሁን ደውልለት መጀመሪያ። አይሆን ደውልለት። ምን እንደተፈጠረ ሳላውቅ እንዴት ነው የምደውለው? ምን አድርገሽ ውስጥ እንደሆነ በምን አውቃለሁ? አንተ ደግሞ ችግር አለብህ። በእናትህ ደውልለት እያልኩህ አይደል እንዴ? እኮ የተፈጠረውን አስረጅኛ። ምንድን ነው የተፈጠረው? ባሌ ጠፋ እኮ በምን ምክንያት? ከዛ በፊት ምን አውርታችሁ? አሁን ምክንያቱ እስከሚደረድር ድረስ እሱ ሌላ ሰው ያገባዋል። ስለዚህ ደውልለት። መጀመሪያ ጉዳዩን ሳላውቅ አልደውልለት። ጉዳዩ ምን ተፈጥሮ ነበር በአንቺና በሱ መካከል? ተጣላን። ይኸውልህ ትንሽ እያለ መግባባቶች ተፈጠሩና ተጨቃጨቅን። እሺ ልጽፈው ነው እንዴ? አይደለም ቀጥይ። ምርመራ ነው። ከዛ አለመግባባቶች ተፈጠሩና ተጣላን። ከዛ በቃ ሄደ ወጣ። ከዛ አሁን ደግሞ አባቴ ደውሎ እየመጣሁ ነው ብሎኛል። ስለዚህ ባል እንዳለኝ ነው የሚያውቀው። ባሌ ሊታወቅ ነው የሚመጣው። ስለዚህ ባል ያስፈልገኛል እና ደውልለት። ደግሞ እሱ ነው መሆን ያለበት። ደውልለት። በጣም ጥሩ እሺ፣ ችግር የለውም። ባልሽን ምን አስከፍተሽው ነው? የሚያስከፋ ቃል ተናግረሽ ነው? እኔ እኮ እንደዚህ አይነት ሰው አይደለሁም እኮ። ምን ማለት አስከፋ? ሙርሰላ ጥሩ ሰው እንደሆነ ነው የማውቀው። ሙርሰላ በጣም ጥሩ ሰው ነው። ስለዚህ በአስቸኳይ አሁን ትፈልጊዋለሽ? አሁን ቶሎ ደውልለት። ከመደወሌ በፊት ክፍያ ያስከፍልሽ። የምትደውልበት አንዴ እናጋባለን እንጂ ማስታረቅ ስራችን አለ። ግን እንደ ትርፍ ሰዓት ስራ እንሰራዋለን። ገብቶሻል አይደል? እኮ አስታርቀኝ አይደለም ያልኩህ። አሁን ስልኬ አላነሳ ብሎኝ ነው እኮ። ጥሎ ወጣ አልሽኝ እኮ አይደል እንዴ? ተጨቃጭቃችሁ ጥሎ ወጣ። ስለዚህ እንደ ማስታረቅ ስንት ብር ነው የምትፈልገው? 5000 ብር ለአንቺ ሰው 4000 ለአንቺ ሰው ችግር የለም። 4000 ብር ባል እኮ ነው ማስታረቅሽ። ማስታረቅሽ በዚህ ሰዓት ባል በጠፋበት ሰሞን እኮ ባል ነው ማስታረቅሽ። እሺ አስተያየት አድርግልኝ፣ ግድ የለም አስተያየት አድርግልኝና ይምጣ። እኔ ደንበኛ አይደለሁም። 3800 በቃ 200 እኮ 3500 የመጨረሻው። አለበለዚያ ተይው በቃ ተይው። እንደውም ብዙ ባል የሚፈልጉ ሴቶች እኮ አሉ አይደል? ተደርድሮ የለ እንዴ? ሙርሰላን የመሰለ ሰው ለነሱ አልደረም እንዴ? አስገቢያ አስገቢ። ከዛ ደግሞ አስገቢ ሰራ ነው እንግዲህ ምን ይደረግልሽ ነው። ባል መንከባከብ ያስፈልጋል። ባልን እንደ ቀላሉ እንደማንም ማየት የለብሽ። ወርሰት መጀመሪያ ደውልለትና አስገባልሃለሁ። መምጣት አለመምጣቱ ሳላውቅ ሄሎ ሙርሰላ፣ እንዴት ነህ? ምንድን ነው? ምን ገጥሟቸው ነው? አንተና ሰሙ ምን ተፈጥሮ ነው? 6 ወር ነው ካጋባኋቸው አይደል እንዴ? በእርግጥ የእናንተ ዘልቋል። ከትልቅና ከሌሎቹ አንጻር በ3 ወሩ፣ በ2 ወሩ፣ በ1 ወሩ ነው የሚፋቱት። ግን ምን ተፈጥሮ ነው? አሃ እሱማ ጥፋት አለባት። አንቺ ብር አትሰጪውም? ጓደኞችንም አትንከባከብም? በቃ ችግር የለውም። አሁን ብሩንም እሰጠዋለሁ፣ ጓደኞችንም እንከባከባለሁ። እንግዳም ቢመጣ አደራ አባቴ እየመጣ ነው ብላለች። ተጨማሪ ክፍያ እያዘንበት የተወሰነ ብር ይፈልጋል። ዝግጁ ነሽ? ለሱ ያው የሱ ማለት ያንቺ ማለት እሱ አይደል? ችግር የለም።
በቃ ፍቃደኛ ነች ችግር የለውም እሺ በኔጣ ነው እሺ ሙርሰል እሺ እመጣለሁ ብሏል አሁን ግን በደንብ መንከባከብ ያለብሽ ገብቶሻል ባለው አባትሽ እየመጣ ነው አይደለ ይኸውልሽ ካልሆነ ሌሎችም ባላ እጄ ላይ ብዙ ባሎች አሉ ብዙ ወንዶች ባል መሆን የሚችሉ ማለት ነው እነሱን አጋባሻለሁ ይሄም ካልሆነ ማለት ነው ይኸውና የማይሆን አይነት ከሆነ መወሰን ነው ገብቶሻል አይደል ምን አጨቃጨቅሽ ለትንሽ ጊዜ ነው የፈለኩት ችግር የለውም እኔ ለኮሚሽን አይደለም ለኮሚሽን አስቤ ምናምን አይደለም ላንቺ ብቻ ነው እኔ ገብቶኛል ችግር የለውም አንተ ጥሩ ሰው ነህ ለማስታረቅስ ብር አይደል የጠየቀኝ የስራው ጸባይ ምን እንደምታደርግልኝ እነግርሃለሁ ቆይ አባቴ እየመጣ ስለሆነ ለአባቴ ይሄኛው ይሁን ያው ካልተስማማን ድጋሚ ልንጣላ ስለምንችል ሌላ ታዘጋጃለህ በእኔ እሱ አባቴ እየመጣ ነው ቤት ይመጣል አሁን ነገርኩት እመጣለሁ እመኝ ይሄ እንደመሰለ ሰው እኔ ግን ድምፁን ሳልሰማ ልደውልለት አይ በቃ ግድ የለም እኮ እሱ በቃ ሂጂና እንዳፍታ ብታውሉ የተሻለ ነው ግን እመጣለሁ ብለዋል አደራህን እንዳታዋርድ አደራህን አባቴ ፊት አንገቴ እንዳታስደፋኝ እንደው አደራህን ሁለቱ ቀድሞ እንዳይገናኙ አሁን ቶሎ ብትሄጂ ይሻላል እውነትህን ደግሞ ሳይዘባርቅ ተረኛ በይልኝ እናሳ ስንት ባል የሚፈልጉ እህቶች አሉ አስገቢያቸው እኔ ነኝ መድኃኒታቸው ተረኛ አሁን ይመጣ ይሆን ምንድን ነው የማደርገው ባይመጣስ አሁን እኔ ሰው ነኝ ጠፋ ባል ያው ሁላ ሴት ተሰልፎ እኮ ይውዛ ደላላ ጋር ይሄ ገብጋባ ደላላ ደግሞ በሄድኩ ቁጥር ብር እየጠየቀው እንሻል ሌላ ብር የሚሰጠው ካገኘ ለሌሎቹ ይሸጥልኛል አይ እሺ ምንድን ነው የማደርገው አሁን እኔ ሰው ነኝ አንድ ሰውዬ መንከባከብ አቅቶኝ እንደዚህ ሆናለሁ ገንዘብ ስጪኝ አለኝ ጓደኞቼን ተንከባከቢ አለኝ ምግብ ስጪኝ አለኝ በሰጠውስ ምን አለ ገንዘቡ እንደሆነ እየሰራሁ እያመጣሁ ለሱ ብር መስጠት እኔ ይኸው ወስጄ ደላላ ቤት ከፈልኩት አይደል ይሄ ገብጋባ ደላላ ደግሞ ሌላ ካላ አመጣልሻለሁ ይለኝ ነበር ጅብ የሆነ ሰውዬ አይ ሙርሰላ ጓደኞቼን ተንከባከባል ባለፈው 25 ጓደኞቹ ነው የመጣው እነሱን መንከባከብ አቅቶኝ ከዚህ በኋላ መቶም ያጣ ስንትም ብር ይጠይቀኝ ምግብ በላይ ከዛኔ እኮ ግን ይኩፍ ሆኖ አይደለም እንደው እንዳይወስድ ዝም ብሎ ቁጭ ብዬ ያየው ተንዛው ተጣጣፈው ምን ላድርግ ተቀመጪ ሙርሰላ አታሽቃቂ መጣ እያየሽኝ እንኳን ደህና መጣህ ማለት እኮ ነው እንኳን ደህና ቆየሽ እስቲ እንዴት ነህ ፀሐይ መጣህ እንዴ ማሽቃበጥ ታዩና ምን ብለሽኝ ነበረ ምን ብለሽኝ ነበር ሙርሰላ በዛ ቤቴ ውጣ ብለሽ ለምን ያስወጣሽኝ አረ እንዳይመስልህ እኔ እኮ ለቀልድ ነው ቤታችን ቤትህ ነው እንደፈለክ መሆን ትችላለህ ቤትህ እኮ አይመስለኝም የሆነ ነገርም አለ እንደዛ ጠንብርኩሴን አውጥተሽ ካባረርሽኝ በኋላ ያለምንም ምክንያት በደላላ አስደውለሽ አስማምተሽ የፈለኩትን በሙሉ አደርጋለሁ ብለሽ አታስመጭኝም ነበር አይደለም ሙርሰላ እኔ ታውቂና ካላንተ ማን አለኝ ይሄው እንደምታየው ቤት ውስጥ ብቻዬን እኔ ካላንተ ማን አለ ካላንተ ማን አይደል እሱም ብዬ ነው እንጂ አዎ ማንንም የወንዶች ቁና ሙርሰላ የወንዶች ቁና ግን አንድ ጥያቄ አለኝ አባቴ እየመጣ ነው ወይኔ እንደዚህ አቻኩለሽኝ ያመጣሽኝ የኔና አባትሽን የሚያገናኘን ነገር ምን ቢኖር ነው ጎበስ ሙርሰላዬ ካመጣው አይቀር አሁን ይወልዋል እና የጠራሁት ምክንያት አባቴ እየመጣ ነው አባቴ አንተን የመሰለ ሰው ሊታወቅ እየመጣ ነው እሱን እኮ ነው የምልህ
ያው በስልክም አይደለም ያውቀው ወንድነት ነው ደግሞ በአካል ላይ እስቲ እንዴት አይነት ጀግና ባል ያገባሽ ብሎ ሊያየለት በቃ ለሱ ጉዳይ ነው ያለው ለብርቱ ጉዳይ አባቴ አታስፈልጎ ሰው ነው የሚመጣው አንተ ደግሞ የለ ቤት ውስጥ ስለዚህ አለ አንተ ደግሞ ማን አለኝ ማን ላስተዋውቅ ነው ባልብዬ ስለዚህ አባቴ ስለሚመጣ ነው ለዛው ነው እዚህ እንደሆነ የተፈለገ ስለምንም ነገር አታስብ የገንዘብ ያስፈልጋል እሺ ችግር የለም ስለ ገንዘብ የሚጠር እቺ እንዳታስብ ስለ ገንዘብ ነገ ደግሞ አንድ 20 ጓደኞችን ይዤ እመጣለሁ አሁን አራምስቱ ሴት አረጋችሁ 25 አልነበረ ዋናው 20 ናቸው አምስታቸው አይመቻቸው ችግር የለውም አምስቱንም ከፈለክ አብረን ሄደን እናገኛቸዋለን ምንም ችግር የለም ዛሬ እንዴት ነው ሁሉንም ነገር እሺ ያልሽኝ እኔ ጨነቀኝ እኮ ያሰኝ ሰላጊ አረ ተላይ ባሌ እንዴት ከሆነ ጥሩ እኔም እንደውም አባትሽን መተዋወቅ ፈልጋለሁ ለምናገር እንግዲህ ታዲያ ሙርሰል ላይ ያው አባቴ ሊመጣም አይደል የዛት የደላላውን ነገር አደራሽ ደላላ ቤት ምናምን የምትለዋን ነገር ጭራሽ እንዳይወራ እንጂ ለምን ሲባል ያው አባት ፊት ይወራል ታዲያ በደላላ ቤት ተገናኘ ነው ይባላል እናንተ እቃ አይደል ስለምትራባ ነው ከአባቴ ከማስተዋወቅ የሚሆነ ነው እንዴ ተው እንጂ ሙርሰላ ተው እንጂ ስለዚህ ያው አደራን የደላላውን ነገር ምናምን አደራ በሚስጥር እሺ እናንተ መሀል ትቀር ችግር የለው ስለ ገንዘቡ ስለ ጓደኞችም አታስብ እሺ አደራ እሺ አይ በቃ ችግር የለው ጭንቅ እንዳይልሽ አልኩ እኮ እንደው የሆነ ሰዓት እንኳን አውቀህ እኮ አይደለም ነው ሳታቅ ደላላ የሚለውን ነገር እንዳታስብ ምናልባት ሁኔታውን አይቼ ካልተመቸሽኝ ላነሳ እችላለሁ እባክህ እንደው ችግር የለው አይደለም ምን ይላል መቻል እኔ በቃ ካንተ ከዚህ በኋላ እኮ እጅ ሰጠው እኮ በቃ ትቻለሁ ነገር ይሄው እስካሁንም ይቀርበረኝ ድጋሚ ምንም ነገር አልደግመም እሺ በጣም አደራ ጥሩ እሺ አደራ ምንድነው 10 ጊዜ አደራ የምትይኝ ያው አባቴ ሲደነግጥ ምናምን ልቡን ያሟል ታማሚ ነው እሺ ያው በኔና ባንተ መሃል ይቅርሽ አሁን ይሄን ነገር ከሰማብኝ ይታመምብኛል ሙርሰል ላይ ለዛ ነው እሺ ጊዜ አደራህን ምለው የትልቅ ሰው ነብስ በእጃችን እንዳይጣፋ እሺ ለሳቸው ልብ ብለሽ ነው የኔን ልብ መታደርቂ አራለ እንደዛ ነው ዋላ እንዳለ አይ እንጂ ትቀልጃለሽ ይሁን ችግር የለውም ሁኔታውን አይቼ ግን ወስኖ ነው ወስናለሁ ችግር የለም እንደው ትኮራብኛለህ ምንም ችግር የለም ሐሳብ እንዳይገባ በቃ ኩኪስ ነገር ምናምን እስቲ ይዘሽ ነይ እስቲ እሺ ኧረ እመጣለሁ ሌላስ ምን ላምጣልህ በቃ ይበቃል ሌላ እሺ ታዲያ እንዴት ነው ጋሼ አልহামዱሊላህ እና እንዴት ነው አገር ቤት እርሻው እኛ ደህና ነን ያው አሁን የዝናቡም ወቅት አይደለ ያው ደስ ይላል አልহামዱሊላህ ማለት ነው ያው ገበሬ እንደምታውቁት አላህ ላይ ተወክሎ ሰበቡን ያደርሳል ያው በኋላ እንግዲህ አላህ ሰራ ነው አይደል እንዴ ያው ልጆቼ አይጡ እንዴት ነው ልጄ እንዴት ናት እስቲ ስለ ልጄ የሆነ ነገር በለኝ እስቲ አው እሱማ ጥሩ የሆነች ልጅ ነች እንዴ በጣም ጥሩ የሆነች ልጅ ነች ጥሩ እየካደመች ነው እደሳችሁ ግድ ትልቅ ሰው አባቴ ያዙ እሺ አመሰግናለሁ እናንተንም አመሰግናለሁ መቼስ እንደዚህች አይነት በጣም ጥሩ የሆነች ሴት እንደው ስለሰጣችሁ ሰበብ ስለሆናችሁ ከልብ አመሰግናለሁ ጋሼ እኔም እንደዚሁ ጥሩ አድርጌ ነው ያሳደግኳት አደብ እንዲኖራት ለትዳር ቦታ እንዲኖራት እንደዛ አድርጌ ነው ያሳደግኳት መቼስ እንደምታየው ከመልከም መልክ ከስነ ምግባርም ስነ ምግባር ካንተም ጋር የት እንደተገናኛችሁ እኮ ነግራኛለች የሚገርም መስጊድ እንደተገናኛችሁ ነው የነገረችኝ አዎ አባቴ እንዴት አየው እንዴታ ከግርማ ሞገስ ብትይ ግርማ ሞገስ ገና ፊቱን ሳይሆን የወደድኩት ልጅ ደስ ይላል በጣም ታዲያስ እኔ ስመርጥ እኮ ታውቀኝ የለ ከድሮም ጀምሮ ታዲያ እኔ አንተ ልጅ አመሰግናለሁ ጋሼ ቁርጥ አያቴን ነው የሚመስሉት ኧረ እባክህ እውነት እንዴት ሳያቸው ራሱ ግርማ ሞገሳቸው እንዴት እንደወደድኳቸው አያት አንተን ነው የሚመስሉት አዎ አንተን ነው የሚመስሉት ስለዚህ አንተ እሳቸው ነው የምትመስለው አይገርምም የሰው መመሳሰል እኔ የምለው ጋሼ ደላላ ያውቃሉ እንዴ ሙርሰላ ይሄ እስቲ ነው እቺኛው እንደሞ ቅመሳ ይርጃል አይ በቃ አይ ግድ ይለኝ ይችላል ምን እየተፈጠረ አስቀምጣትና ይቺ ብላት ግድ የለሽም
አባቴ ክኒንህን ወሰድክ እንዴ? ኧረ ግድ የለም አሁን እኮ የምወጥበት ሰዓት አይደለም ልጄ። የሚገርሙት በዚህ ዘመን ሁሉም ነገር በደላላ ነው። ትክክል፣ ሁሉ ነገር በደላላ ቤት ራሱ ለማግኘት በደላላ በቃ ሁሉ ነገር በእጃቸው ሆኗል እኮ ደላሎች። በዛ ላይ ደግሞ ይሄ ቆንጆ ቤት ነው ይሄ ቆንጆ ነገር ነው ብሎ የሚያሳዩት ሌላ የሚናገሩት ሌላ። ልጅ ሁሉ ነገር በደላላ ሆኗል። እውነት ብለሃል። እኔና እሷ እንኳን የተገናኘው ነው በደላላ ነው።